አርዕስተ ዜና። የአማራ ክልል ካድሬዎች በክልሉ አንጻራዊ ሰላም መጥቷል ማለታቸው ተሰማም። ምርጫ ቦርድ የአማራ ጊዮናዊ ንቅናቄ ሊቀመንበር በአማራ ክልል ያሉ ብሔሮች አማራ ናቸው ካልሆኑ ለቀው ይውጡ ለሚለው መረን የለቀቀ ንግግር ማብራሪያ እንዲሰጠው ጠየቀም። በወላይታ ዞን በደረሰ የመሬት ናዳ እናትና ልጅን ጨምሮ የአራት ሰዎች ሕይወት አለፈም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ክልል ካድሬዎች በክልሉ አንጻራዊ ሰላም መጥቷል ማለታቸው ተሰማም። በአማራ ክልል ከፍተኛ የመንግስት ካድሬዎች የ9 ወራት የሥራ አፈጻጸማቸውን ለመገምገም በተሰበሰቡበት የባህር ዳሩ ስብሰባ መድረኩን የመሩት የክልሉ ብልጽግና ኃላፊ አቶ ይርጋ ሲሳይ በጀግኖቻችን መስዋዕትነት ክልሉ አንጻራዊ ሰላም አግኝቷል ብለዋል። አቶ ይርጋ ሲሳይ ያክለውም ጀግኖቻችን የከፈሉት መስዋዕትነት ለህዝቡ ሲሉ ነው ቢሉ ማስተያየት የሚሰጡ ወገኖች የብልጽግና መንግስትም ሆነ ታጣቂዎቹ ከአማጽያን ጋር የሚዋጉት ስልጣናቸውን ለመጠበቅ እንጂ ለህዝቡ አስበው አይደለም ሲሉ ሞግተዋል። ለህዝብ መስዋዕትነት የሚከፍል መንግስት ችግሮችን በሰላማዊ መንገድ ለመፍታት የሚከፈለውን ሁሉ ከፍሎ ሀገሪቱን ሰላም ያደርጋል እንጂም ጦርነት ፈጥሮ የህዝቡን ህይወት ምስቅልቅል ውስጥ አይከተውም ሲሉ በርካቶች ይከራከራሉ። አቶ ይርጋ ሲሳይ ክልሉ አንጻራዊ ሰላም አግኝቷል ቢሉም አሁን በበርካታ የክልሉ አካባቢዎች የተለያዩ ውጊያዎች እየተካሄዱ መሆናቸውን የሚያሳዩ አያሌ መረጃዎችም እየወጡ ይገኛሉ። አንጻራዊ ሰላም ማለት ምን ማለት እንደሆነ ያላብራሩት አቶ ይርጋ ሲሳይ ይህን አንጻራዊ ሰላም ለማምጣት ሲሉ ለህዝብ መስዋዕትነት የከፈሉ ጀግኖቻችን ዓላማ ለማሳካት በቁርጠኝነት መስራት አለብን ሲሉ ለካድሬዎቻቸው ማሳሰቢያ አቅርበዋል። አሁንም በክልሉ የተለያዩ ወረዳዎች በፋኖ ታጣቂ ቁጥጥር ስር መሆናቸውንና በቅርቡ በደቡብ ጎንደርና በማዕከላዊ ጎንደር ከባድ ውድመቶችን ያስተናገደው የክልሉ ካድሬም አንጻራዊ ሰላም አለ የሚለው ፋኖ ባህር ዳር ስላልገባ ነው ወይ ሲሉ በርካቶች ጥያቄ አቅርበዋል። በቅማንት ህዝብ ላይ ታሪክ የማይረሳው አፈና እየፈጸመ የሚገኘው የአማራ ክልል የካድሬዎች ቡድን ባህር ዳር ላይ በሚያካሄደው ውይይት የህዝብ ቅሬታዎችን መፍታትና የመልካም አስተዳደር ስራዎችን ውጤታማ ማድረግ እንዳለበት ቢናገርም የቅማንትን ጥያቄ አፍኖ ምን አይነት መልካም አስተዳደር እንደሚያመጣ በግልጽ አልተወያየም። ሀገሪቱን አበጣብጠን በመካከል ወደ ስልጣን በመምጣት የአባቶቻችን የዘውድ ስርዓትን እንመልሳለን በሚል ልዩ ኃይሉን ፋኖ ከተባለ የመደበኛ ታጣቂ ጋር አቀናጅቶ ሲያሴር የነበረው በብልጽግና ውስጥ የተደበቀው የክልሉ ካድሬም በሰራው የተሳሳተ ስሌት ዛሬ ላይ ራሱ አሰልጥኖ ባደራጀው ፋኖ የተባለ ኃይል ፍዳውን እየቆጠረ መሆኑ አይዘነጋም። ለፋኖ ስስልብ ያለው የአማራ መንግስት ብልጽግናዊ ካድሬ ባለፉት 7 ዓመታት ብቻ 6 የክልል ፕሬዝዳንቶችን እንደ ጠላ ቂጣ ቢያገላብጥም ክልሉን አረጋግቶ በራሱ አቅም መምራት አልቻለም። ከ2015 ዓመተ ምህረት ጀምሮ በመከላከያ ሰራዊት ጥበቃ ስር የሚገኘውን ክልል የሚመራው የባህር ዳሩ የብልጽግና ካድሬም በየጊዜው ለሚያደርገው ትርጉም የለሽ ስብሰባ የሚናገረው ሲያጣ ክልሉ አንጻራዊ ሰላም አግኝቷል በሚል በተደጋጋሚ ህዝቡን ለማታለል እየጣረ መሆኑም ታውቋል። ከባህር ዳር ከተማ ተነስቶ ወደ ዞን ከተሞች በሄሊኮፕተር ካልሆነ በመኪና መጓዝ የማይችለው የክልሉ ብልጽግናም እንኳን የክልሉን ሰላም ሊያረጋግጥ ለራሱን በከፍተኛ ስጋት ውስጥ ሆኖ ነው የሚንቀሳቀሰው ሲሉ በርካቶች ይናገራሉ። የቅማንትን ህዝብ ህገ መንግስታዊ ጥያቄ ለማፈን ባደረጋቸው የጉልበት እርምጃዎች ክልሉን ወደ ከፍተኛ ትርምስ የከተተውና ለነዋሪዎች ሲኦል ያደረገው የትላንቱ ብአዴን የአሁኑ የአማራ ብልጽግና ካድሬ ተቀምጦ የሰቀለውን ቁሞ ማውረድ አቅቶት ፍዳውን እየቆጠረ መሆኑንም በተለያዩ መንገዶች እየገለጸ ይገኛል። የገዛ የትውልድ አካባቢያቸው ደቡብ ጎንደርን ለፋኖ ታጣቂው አሳልፈው የሰጡት አቶ ይርጋ ሲሳይ ባህር ዳር ከተማ ላይ ተቀምጠው ስለ አንጻራዊ ሰላም ማውራታቸው አሳዛኝ ነውም ተብሏል። ምርጫ ቦርድ የአማራ ጊዮናዊ ንቅናቄ ሊቀመንበር በአማራ ክልል ያሉ ብሔሮች አማራ ናቸው ካልሆኑ ለቀው ይውጡ ለሚለው መረን የለቀቀ ንግግር ማብራሪያ እንዲሰጠው ጠየቀም። ምርጫ ቦርድ ከወሎ ህዝቦች ዲሞክራሲያዊ ፓርቲና ከቅማንት ዲሞክራሲያዊ ፓርቲ የቀረበውን ቅሬታ ተከትሎ በጻፈው ደብዳቤም የአማራ ጊዮናዊ ንቅናቄ ሊቀመንበር አቶ ምርጫው ስንሻው በፋና ቴሌቪዥን ወጥቶ ባደረገው በአማራ ክልል ያሉ ብሔሮችን የካደ ንግግር በተመለከተ ፓርቲው አስቸኳይ ማብራሪያ እንዲሰጠው ጠይቋል። የአማራ ጊዮናዊ ንቅናቄ ከሁለቱ ፓርቲዎች የቀረበበትን ቅሬታ በተመለከተ እስከ ሚያዝያ 20 ቀን 2018 ዓ.ም ማብራሪያ እንዲሰጥበት የጠየቀው የኢትዮጵያ ብሔራዊ ምርጫ ቦርድ ጉዳዩን መርምሮ ተገቢውን ውሳኔ እንደሚሰጥበትም አሳውቋል። በአቶ ምርጫው ስንሻው በአማራ ክልል አማራ መሆን ካልቻሉ መኖር አይችሉም ተብለው ከተካዱት ብሔሮች መካከል አንዱ የአገው ህዝብ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ የአገውን ህዝብ እንወክላለን ከሚሉ ፓርቲዎችም ሆነ ሌሎች አካላት አንድም የቀረበ መደበኛ ቅሬታ የለም። አቶ ምርጫው ስንሻው በህገ መንግስቱ ህጋዊ እውቅና ያላቸውን ብሔሮች የሉም ብሎ በመናገሩ ወንጀል መሆኑንና በህግ ሊያስጠይቀው እንደሚገባ የሚናገሩት ምሁራን የሚመለከታቸው አካላት በህገ መንግስቱ መሰረት ፓርቲ መስርተው ምርጫ ለመወዳደር እየተንቀሳቀሱም እንዲህ አይነት የህዝቦች ህልውና ላይ አደጋ የሚያደርሱ ወንጀሎችን በሚፈጽሙ ፓርቲዎች ላይ ህጋዊ እውቅናቸውን እስከ መንጠቅና ተጠያቂ እስከ ማድረግ የዘለቀ እርምጃ ሊወስዱ ይገባል ሲሉ አሳስበዋል። በእናቶ ምርጫው ስንሻው የሚመራው የአማራ ጊዮናዊ ንቅናቄ ትብብር ለኢትዮጵያ አንድነት ብለው ግንባር ከፈጠሩት የአፓ መኢአድና እናት ፓርቲ ከተባሉት በኢትዮጵያ ስም ከታጀሉ የአንድ መንደር ማህበራት መካከል ይገኝበታል።
እነዚህ በኢትዮጵያ ስም ተሸፍነው የሚንቀሳቀሱ የአፓ እናት ፓርቲ፣ መኢአድና የአማራ ጊዮናዊ ንቅናቄ መነሻ ሀሳባቸው አንድ ባንዲራ፣ አንድ ህዝብ፣ አንድ ሃይማኖትና አንድ ቋንቋ ሲሆን መሰረታዊ ፍላጎታቸውን በጫካ ከሚንቀሳቀሰው ፋኖ ጋር በህቡ በመንቀሳቀስ የወደቀውን ዘውዳዊ ስርዓት መመለስ ነው። ከአማራ ጊዮናዊ ንቅናቄ ፓርቲ ጋር ግንባር ፈጥረው እየተንቀሳቀሱ ያሉ ፓርቲዎች በጉዳዩ ላይ ግልጽ ማብራሪያና ከትብብራቸው እስከ መለየት የደረሰ እርምጃ የማይወስዱ ከሆነም በአቶ ምርጫው ስንሻው ንግግር የተካዱ ህዝቦችና ተወካዮቻቸው እነሱንም ከአግንና ተባባሪዎቹ ለይተው ማየት እንደሌለባቸውና በአይነ ቁራኛ መከታተል እንዳለባቸው ተመላክቷል። በፋና ቴሌቪዥን ቀርቦ አገውም ቅማንትም ኦሮሞ መሆኑ በአማራ ክልል የሚገኙ ብሔሮች ሁሉም አማራ ናቸው አይደለንም ካሉ ክልሉን ለቀው ውጡ ሲል ጽንፍ የረገጠ ንግግር ያደረገው ምርጫው ስንሻው በሌሎች ሚዲያዎችም እየተዘዋወረ ምርጫ ቅስቀሳን በተመለከተ በሚያደርገው ንግግር አማራ ክልል የአማራ ብቻ ነው የሚለው ሐሳብ የፓርቲያቸው አቋምና ማኒፌስቶ መሆኑን ደጋግሞ እየተናገረው ቀጥሏል። በወላይታ ዞን በደረሰ የመሬት ናዳ እናትና ልጅን ጨምሮ የአራት ሰዎች ህይወት አለፈም። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ጋሌ ወረዳ ካለፈው ሚያዝያ 15 ቀን 2018 ዓ.ም ሌሊት ጀምሮ በጣለው ከባድ ዝናብ ምክንያት የአራት ሰዎች ህይወት ያለፈ ሲሆን በርካታ ሀብትና ንብረት እንደወደመና የአካባቢው ነዋሪም እንደተፈናቀለ ታውቋል። በመሬት መንሸራተት አደጋው የአራት ሰዎች ህይወት መጥፋቱን የገለጸው የወረዳው አስተዳደር የተፈናቀሉ ወገኖችን ለመርዳት መንግስት ጥረት እያደረገ መሆኑንም ገልጿል። ከአካባቢው የሚወጡ መረጃዎች ደግሞ በአደጋው የሞቱት ሰዎች አራት ብቻ ሳይሆኑ ከዛም በላይ ቁጥራቸው ከፍ ሊል እንደሚችል ይጠቁማሉ። ለተፈጥሮ አደጋ ተጋላጭ የሆኑ አካባቢዎችን ቀድሞ በመለየት መፍትሄ ከመፈለግ ይልቅ ችግሩ ከተከሰተ በኋላ ለቅሶ በመቀመጥ የሀዘን መግለጫ በማውጣትና እርዳታ በመሰብሰብ የተካኑት የደቡብ ኢትዮጵያ ክልል ባለስልጣናት ዛሬም በተመሳሳይ በወላይታ ዞን በተከሰተው የመሬት ናዳ ለተጎዱ ቤተሰቦች ሀዘናቸውን በመግለጽ ላይ ተጠምደዋል። አደጋው ከተከሰተ ጊዜ ጀምሮ የወረዳው መንግስት የነፍስ አድን ስራ እየሰራ መሆኑንና ከዚህ በፊትም በዚህ አካባቢ በዝናብ ወቅት የመሬት ናዳ ሊያስተናግዱ የሚችሉ ቀበሌዎች ተለይተው የቅድመ ማስጠንቀቂያ ስራ ሲሰራ መቆየቱን የገለጹት የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ባርጌም ለችግሩ ተጋላጭ የሆኑ አካባቢዎች ከተለዩና የቅድመ ማስጠንቀቂያ ስራዎች ከተሰሩ የአሁኑ አደጋ እንዴት ደረሰ የሚለውን ጥያቄ አልመለሱም። የመሬት ናዳው የተከሰተው በዳሞት ተራራ ስር በሚገኙ 4 ቀበሌዎች ሲሆን ዝናቡ አሁንም ተጠናክሮ በመቀጠሉ አደጋው ሊባባስ እንደሚችልና አስቸኳይ መፍትሄ እንደሚሻ ታውቋል። እነዚህ በዳሞት ተራራ ስር የሚገኙ 4 ቀበሌዎች ከዚህ በፊትም ተመሳሳይ የመሬት ናዳ አስተናግደው በሰው ህይወትና በንብረት ላይ ከባድ ጉዳት ደርሶ የሚያውቅ ሲሆን የአካባቢው ባለስልጣን ይህን ችግር ጠንቅቆ እያወቀ መፍትሄዎችን ባለመፈለጉ አደጋው በድጋሚ በሰዎች ህይወትና በንብረታቸው ላይ ከባድ ጉዳት አድርሷል። አሁን ላይ በአካባቢው ክረምቱ ገብቶ ዜጎች ከቦታ ቦታ ለመንቀሳቀስ በሚቸገሩበት ሁኔታ የወረዳው አስተዳዳሪ ስጋት ያለባቸው አካባቢዎች ቤተሰቦቻቸውንና ሀብት ንብረታቸውን ይዘው ወደ ተሻለ አካባቢ እንዲሸሹ ጥሪ አቅርበዋል። ባለፈው ወር በዚሁ ደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ በጣለው ከባድ ዝናብ የመሬት ናዳ ተከስቶ በመቶዎች የሚቆጠሩ ሰዎች ማለቃቸውም አይዘነጋም። በሰሞኑ የዳሞት ጋሌ ወረዳ የመሬት ናዳ ከቤት ንብረታቸው ተፈናቅለው መጠለያ አልባ የቀሩ ዜጎች መንግስትና ረጅ ተቋማት አስቸኳይ ሰብአዊ ድጋፍ እንዲያደርጉላቸውም ጥሪ አቅርበዋል። አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ